ሻቢያ ኢትዮጵያ ውስጥ የሆነ ጦርነት እንዲፈነዳ ይፈልጋል። ሻቢያ ጦርነት አፈነዳ ማለት መንግስትና ፋኖ ትግል ውስጥ ገቡ ማለት እቺ ሀገር የማነች ነው። መጨረሻ ላይ እኛ በዘመነ መሳፍንት እርስ በርስ እየተቻኮትን ሻቢያ እነዚህ ጎጃም የሚንቀሳቀስ ሸዋ የሚንቀሳቀስ ወሎ የሚንቀሳቀስ መሪዎቹን አጣምረ አንድ ድርጅት ቅርጽ ሰጠው እንጂ ሰራዊቱ ያለው ሸዋው ነው ያለው፣ የወሎ ነው ያለው፣ የጎንደሩ ጎንደር ነው ያለው፣ የጎጃሙ ጎጃም ነው ያለው። አንድ ድርጅት መስርተናል ልትልበት የሚችልበትና ትላንትና በተለያየ ፖለቲካችን ውስጥ ከወደቅንበት የሆነ አንተ ጥቅም የስነካ ወጥቻለሁ እኔ በቃኝ የሚባሉ ነገር ከዚህ ሊተርፍ የሚችልበትን ምን ተስፋ አለው የሚለው ጥያቄ አስነሳ። ድንበር ጥሳ እንግዲህ ለአቅመ ሀገር እንኳን ያልበቃቸው ገና ድንክዬ የሆነችው ደቡብ ሱዳን እንኳን ደፍራን ስንት ሺህ ዘመን ክብር ያለን ሀገር ማለት ነው ብሔራዊ ክብርን በሚያዋርድ መልኩ ድንበር ጥሳ ኢትዮጵያ ውስጥ የገባችው ለምንድን ነው? ውስጣዊ ልዩነት ስላለን ነው። ያየ ሰው ሽመልስ ትውልዱ እዚህ ሰሜን ሸዋ መንዝጌራ አካባቢ፣ ነገር ግን ምግባሩ ጸረ አማራ፣ ሁሉ ጊዜ በአማራ ስራ በአማራ ጥቅም ላይ የቲፒኤልኤፍን ሐሳብን በመደገፍ ሁሉ ጊዜ አማራን ሲያሰጠን ሲያኮስስ እና ወያኔዎችን ከታሪክ ከፖለቲካ አንፃር ብቻ መተንተን ዋጋ የለውም። ስለዚህ ሳይኮ አናሊሲስ ያስፈልጋል። እንደው አጠበው በቤተሰብ ደረጃ በአካባቢ ደረጃ ወያኔዎች መጠናት አለባቸው የሚል አንድ እንደው ፐርስፔክቲቭ መታየት አለበት የሚል መላምት ይመጣብኛል ባይሞሪ እና ያየሰውም ቁመና የፖለቲካ ቁመና ሲመጣልኝ ይሄ ነው ይመጣል። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው የኢትዮ ውይይት ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን እንደተለመደው አንገብጋቢና ትኩስ ጉዳዮችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ከኛ ጋር ሁኑ። ደሬ እንኳን ተገናኘን። አይ ቲንክ ትንሽ ቀናት በወሬ በቴክኒክ ችግር ምክንያት ተቋርጦ ነበረ። መልሰን እንተናረግ ነው። ምናልባት እንግዲህ ትኩስ አንድ መረጃውን እየወጣ ያለው አራቱ የፋኖ ክንፍ የጎጃሙ የሸዋው የወሎና የጎንደሩ አንድ የሆነ ድርጅታዊ ቅርጽ ሊመሰርቱ ነው ሲሉ የተለያየ ሚዲያዎች መግለጫ እየሰጡ ነው። በአንጻሩ ደግሞ ገዳሪፍ ላይ ድርጅትን ለመመስረት የተሞከረው እንቅስቃሴ ከሽፏል የሚሉ ደግሞ ሌሎች ወገን ደግሞ መረጃ እየተሰማ ነው ያለው። እንዳው በዚህ ዙሪያ ላይ ያለህ መረጃ ምንድነው? ከዛን ጀምርና። እሺ አማን፣ እንግዲህ ማህበራዊ ሚዲያው ላይ በስፋት እየተንቀሳቀሰ ያለው እየተሽከረከረ ያለው ከፋኖ አደረጃጀቶች ጋር በተያያዘ እየተመለከትን ነው። ከዚህ ቀደም እንግዲህ ከአንድ ወር በፊት ይመስለኛል እኛም አቅርበነዋል፣ እዚህ ተንትነነዋል። አፍሪካን ኢንተለጀንስ የተባለው የወሬ ምንጭ ምን ብሎ ነበረ? አራቱ አደረጃጀቶች ድርጅታዊ ቅርጽ ባለው መልኩ ኦልሬዲ ጨርሰዋል፣ ይፋ ማድረግ ብቻ ነው የሚቀራቸው፣ ማዕከላዊ ኮሚቴ ስራ አስፈጻሚ ተቋቁሟል የሚል መረጃ ሰምተን ነበር። አሁን ደግሞ ትናንትናም ሌሎች የመረጃ ምንጮች በቀናት ውስጥ በዚህ በሁለት ቀናት ውስጥ ይፋ የሚሆን አዲስ አደረጃጀት እንሰማለን። የጎጃሙ የጎንደር የወሎና የሸዋ ከአፋድ ተቃራኒ ያሉት አደረጃጀቶች ማለት ነው። አሁን ከዚህ ቀደም አደረጃጀት ሲባል እውነት ለመናገር አደረጃጀት ሲባል ሁለት አይነት አደረጃጀት አለ። ንጉስ ማዋለድ ነው ወይስ ድርጅት ማዋለድ ነው? አሁን አፋድ ላይ ብዙ ሰዎች እነ እስክንድር ብቻ ናቸው እንደ ፊገር የወጡት እንጂ የድርጅት ቅርጽ የለውም ብለው ይተቻሉ። አሁን ደግሞ በጎጃም በጎንደር በወሎ የሚደራጁት ደግሞ የፖለቲካ ኃይሎች ወይም ደግሞ የፋኖ አደረጃጀቶች በድርጅት መልክ ወደፊት ይመጣሉ ወይስ የግድ አንድ ገናናን ሰው ለማንገስ ነው የሚለውን ነገር በክፍተትነት በትችትነት ሲያነሱ እንመለከታለን። ዞሮ ዞሮ የፋኖ አደረጃጀት እንዲህ በጥስጥስ ባለ መልኩ ትግል እያተደረገ እንዲሁም ደግሞ በሀገር ደረጃ ብዙ የሚያኮስሱ የሚያደሙ ትግሎች በእንደዚህ አይነት መልኩ እየተሟዘዙ ከሚቀጥሉ አንድ ወጥ የሆነ አደረጃጀት ይፋ ቢሆንና ከዛ በኋላ ያ አደረጃጀት ፋኖ እንግዲህ አንድ በነ ዘመነ ሳይድ ያለ የፋኖ አደረጃጀት አለ፣ በነ እስክንድር ሳይድ ደግሞ ያለ የአፋድ ድርጅት አለ። ሁለቱ መሳ ለመሳው ነው ከመንግስት ጋር የሚያደርጉትን ልዩነት በሰላማዊ መንገድ ወይም በሰላማዊ ማዕቀፍ ለመፍታት እንኳን አመቺ ድባብ ይፈጠራል። አሁን ባለበት ሁናቴ ትልቁ ድሮባክ ብዙ ኃይሎች ብዙ ስቴክሆልደሮች አሉ የፋኖ ላይ
ለምሳሌ አንዱ ይነሳና ድርድር በመቃብራችን ላይ ነው እንጂ ድርድር የሚባል ነገር የለም፣ ብልጽግና የሚባልን ድርጅት አናምንም፣ ብልጽግና የሚባል ፓርቲ አናምንም፣ የታማኝነት ችግር ስላለበት የአማራ ህዝብ መብትና ጥቅም የሚከበረው በብልጽግና መቃብር ላይ የሚል ሀሳብ አለ። ከዚህ ቀደም ደግሞ በመሪ ደረጃ ብልጽግና እንቀበላለን የሚላልና እንደዚህ ብጥስጥስ ያሉ ሀሳቦች ወደ አንድ ማዕቀፍ ከመጡ የውጭ ኃይሎችም የኢትዮጵያ ህዝብም ምን አይነት የፖለቲካ አስተላለፍ የሚለውን ነገር ቁልጫ ብሎ ይወጣል። አሁን ደግሞ ሌላው ችግሩ ምንድነው? ከሻዕቢያ ጋር እያደረግን ያለ ነው መካረር ወደ ለመናገር ወደ ጦርነት ሊያመራ የሚችልበትም ሁናቴ ዳርዳርታ እያየን ነው። በቀጥታ በነ ደብረ ጽዮን መስመር ብዙ ስራዎች እየሰራ ነው። ስለዚህ ሻዕቢያ ኢትዮጵያ ውስጥ የሆነ ጦርነት እንዲፈነዳ ይፈልጋል። ሻዕቢያ ጦርነት አፈነዳ ማለት መንግስትና ፋኖ ትግል ውስጥ ገቡ ማለት እቻ ሀገሬ ማነች ነው መጨረሻ ላይ። እኛ በዘመነ መሳፍንት እርስ በርስ እየተቻኮትን ሻዕቢያ ከጣሪያ በላይ እየሳቀ ኢትዮጵያ በቃ ድንክዬ የደከመች ሀገር ራሷን ያልቻለች ሀገር የሚለውን ነገር እንደው የዓለም ህዝብ መሳቂያ መሳለቂያ እንዳንሆን ውስጣዊ ልዩነታችን መጀመሪያ መያዝ ጥሩ ይመስለኛል። ደቡብ ሱዳን ከሳምንት በፊት ነው አይደል? ደቡብ ሱዳን ኒር ድንበር ተሳገባችሁ። ድንበር ጥሳ እንግዲህ ለአቅመ ሀገር እንኳን ያልበቃቸው ገና ድንክዬ የሆነችው ደቡብ ሱዳን እንኳን ደፍራን ስንት ሺህ ዘመን ክብር ያለን ሀገር ማለት ነው። ብሔራዊ ክብርን በሚያዋርድ መልኩ ድንበር ጥሳ ኢትዮጵያ ውስጥ የገባችው ለምንድነው? ውስጣዊ ልዩነት ስላለ ነው። እና እነዚህ ነገሮችን ለማድረቅ የፋኖ አደረጃጀቶች አንድ መሆንና ከመንግስት ጋር ያላቸውን ልዩነት በሌላ ማዕቀፍ ለመፍታትም አመቺ የሚሆን ነገር ይመስለኛል። ከዛ አንጻር ብንመለከተው መልካም። እስቲ ምናልባት የፋኖን አንድ መሆንን ይሆናል ወይስ አይሆንም፣ ቢሆን ምን መልካም ነገር ይዞ ይመጣል፣ ምን ደግሞ አደጋ አለው የሚለውን ነገር የራሴን ሀሳብ ከመስጠቴ በፊት ችግሮች በተለይ በኢትዮጵያ አንድ የሆነ ባህል አለ። ምናልባት ቸገረኛል ሌላ ሀገር ተሞክሮን በዚህ ዙሪያ ላይ ማቅረብ ዝርዝሩን። እኛ ሀገር ባህላችን በተለይ ፖለቲካችን አካባቢ ያለ ባህል ማለት ነው። በሰላማዊ ትግል አካባቢ ያለው ፓርቲዎች ይጣመራሉ። ነገር ግን ኢጓቸው ማሸነፍ ስለማይችሉ ሁሉም መሪ መሆን ስለሚፈልግ፣ ሁሉም የበላይ መሆን ስለሚፈልግ ጥምረቱን ያፈርሱታል። ስፈርስ መጀመሪያ ሁሉም ሲጣመሩ ይዞ የመጡት ነገር ዲዞልቭ ስለማይዋሃድ ማለት ነው በቀላሉ ሲወጡ ቦጭቆ ነው የሚወጡት። የ97ቱን የቅንጅትን ውድቀትን ኢትዮጵያ ህዝብ ወደ ዲሞክራሲያዊ ስርዓት የመሻገር እድልን የጨለመበት መንገድ ይሄ ነው። አንድ ትጥቅ ትግል አካባቢ ብታይ ውጤታማ የሆኑት የሚባሉት ገና ከመጀመሪያ ሲመሰረቱ በሊቃን ላይ ሆኖ አመሰራቱ አስኳሉ። ከዛ በኋላ ሊቁ ገበሬውን አንቅቶ አደራጀው ከጎኑ። ለስንጥቅ አይገጥሙም። ለመዋሃድም ሲሞክሩ የሚዋሃዱ ነገር ሙሉ ለሙሉ ካልተዋሃድክ ልክ እንደ ፓርቲ መጥተህ ከተጣመርክ የመጣመር አይነት ነገርን ካመጣ ማለት ነው እሱ አንድ የሆነ ድርጅት ማዋለድ አይችልም። ለምን? ሰራዊት ነው ይዞ የምትመጣው። የራስን ሰራዊት ነው ይዞ የመጣው። ራስህ ታዋጋው የነበረው ሰራዊት ነው ይዞ የመጣው። ራስህ ያደራጀው ሰራዊት ነው ይዞ የመጣው። ከላይ እኔ አንተ ሰራዊት መሪዎች ተስማምተን አንድ የሆነ መሪ ልንፈጥር እንችላለን። ነገ ግን ያልተስማማኝ ቀን ሰራዊቱ እዛው ቦታ ላይ ስላለ የራስን ሰራዊት ይወጣሉ ማለት ነው። ልክ የሰላማዊ ትግሉ ቦታ ላይ የገጠመን ውድቀት ትጥቅ ትግሉ ላይ ገጥሟል ማለት ነው። ይሄን ለማለፍ አንዳንድ ፓርቲዎች አካባቢ ከዚህ በኋላ ጥምረት ምናምን የሚባል ነገር አማርኛ የለም፣ ራሳችን አፍርሰን አንድ ድርጅትን መሰርተን ነው መምጣት ያለብን የሚባል ነገር ያነሳሉ። የቅንጅቱ ውድቀት እንዳይደግም ማለት ነው። ውጤታማ ሆነዋል አልሆኑም ሌላ ጉዳይ ነው። አሁን በትጥቅ ትግል ጉዳይ ላይ ይሄን ያነሳው ለምንድን ነው? ሉክ እንግዲህ እነዚህ ጎጃም የሚንቀሳቀስ ሸዋ የሚንቀሳቀስ ወሎ የሚንቀሳቀስ መሪዎቹን አጣምረ አንድ ድርጅት ቅርጽ ሰጠው እንጂ ሰራዊቱ ያለው ሸዋው ነው ያለው፣ የወሎ ነው ያለው፣ የጎንደሩ ጎንደር ነው ያለው፣ የጎጃሙ ጎጃም ነው ያለው። አንድ ድርጅት መስርተናል ልትልበት የሚችልበትና ትላንትና በተለያየ ፖለቲካችን ውስጥ ከወደቅንበት የሆነ አንተ ጥቅም ስነካ ወጥቻለሁ እኔ በቃኝ የሚባሉ ነገር ከዚህ ሊተርፍ የሚችልበትን ምን ተስፋ አለው ብሎ ጥያቄ ያስነሳል። ግልጽ ምናልባት ሐሳብን በዚህ ላይ ነገር ማንሳት ስለሚችል ለምን ውደት የሚባለው ውደት ሲባል ጦርን ስታዋድ ነው። ጦርና አዋይደ ይሄ የትላንትና የእንትና ጦር የሚባል ነገር መልኩ እስኪጠፋ ለማየት እንኳን ለመለየት እንኳን የሚችልበት ቦታ ከሌለ ነው
ተዋጅጃለሁ፣ አንድ ድርጅት መስርቻለሁ፣ የድርጅቱ ልዕልና ይቀጥላል የምትለው ነገር ግን ጥምረትና በጥምረት መልክ አርገ አንድ ስምን ብታወጣለት ግን አፋድን የሚገጠመው ነው። አፋድ ሸዋ ላይ ነው ቤዙ ያለው፣ መሪው ሸዋ ላይ ነው ያለው። ጎንደር ያለው ይፈስበታል አይደል እንዴ? ወጣው አይደል እንዴ የሚለው ገንጥሎ ማለት በቅቶኛል ያለ ምን መጀመሪያም የተዋሃደ ነገር የለውም። ሰውየው ነው መጣው፣ መሪው ነው መጣው። አሁንም እነዚህ ፋኖች አራቱ አንድ ድርጅት መሰረት ብሎ ሚስተር ኤክስ የሚባል ሊቀመንበር ቢሾሙ በመካከላቸው ሰው ናቸውና እሱንም ደንበኛ ኢጎ ያላቸው ሰዎች ናቸውና አይ እኔ በቃኝ ብል ምንድነው የድርጅቱ የሚመሰረተው ድርጅት ልዕልናው የሚለው በደንብ መታየት መቻል ያለበት ይመስለኛል። እሱን እንይዘውና እንግዲህ ቅድም ሁለት ነገር አንስቼላለሁ። በማህበራዊ ሚዲያ ነው እኛ ግንኙነት የለንም፣ ምን ሰማው መረጃም የለንም፣ የሚሰጡንም የገርም የለንም። አንዱ ወገን ሁለት ቀን ጠብቁን የድርጅቱ ምስረታና አሁን ያልኩ አስቀመጥኩ ድሮባኩ እንዳለ ሆኖ ማለት ነው። ሁለት ቀን ስጡን፣ በሁለት ቀን ውስጥ ድርጅት መስርተን እናሳውቃቸዋለን የሚል ዜና ሰብቧል። በሌላ በኩል ደግሞ ያሉት አዎ ለሁለት ቀን ውስጥ ድርጅት መስርተን እናሳውቃቸዋለን ያሉት ገዳሪፍ ላይ በወያኔና በሻዕቢያ አስተባባሪነት ስብሰባ አካሂዶ ሳይስማሙ ተበተኑ የሚል ደግሞ ወሬ መጣ። አናውቀውም። ይሄንን በማብላዳ ላይ ነው ሰማለው የኛውን ማለት ነው። የመረጃ ምንጩ ያው እንግዲህ ሁለቱም አሁን ሚዲያ ላይ ነው የምንሰማው። ሁለቱም የራሳቸው ፖለቲካል ኢንቴንሽን አላቸው። ሁለት ቀን ጠብቁኝ ያለውም የፋኖ ደጋፊ ነው፣ ይሄኛው ያለው ደግሞ የፋኖ ተቃዋሚ ነው። ገብቷል አይደል? ስለዚህ ሁለቱ ላይ ማሰብ ሰጣለሁ። አዎ አሁን ሁለቱ እንደዚህ አይነት ነገሮች ጥሩ ነው። ሁለት ቀን ነገ ስለሚያልቅም ችግር የለውምና ማለት ነው። ችግር የለውምና ምን ይሆናል የሚለው ነገር አናውቅምና እንዳው ግን በጣምበሩ የቅድሙ ጉዳይ ላይ ትንሽ ሐሳብ እንድሰጠኝ ፈልገው ነገር ምን ያህል ከዚህ አደጋ መዳን ይችላሉ? ውድ አድማጭ ተመልካቾቻችን ኢትዮ ውይይትን ሰብስክራይብ በማድረግን አትዘንጉ። ምናልባት እናንተም በዚህ ጉዳይ ላይ እንዲህ በተራራቂ ሁኔታና ተገናኝቶ እንደ ልብ እንኳን አይደለም ሰራዊት መሪዎች ማውራ በማይችሉበት ሁኔታ ውስጥ ድርጅት ቢመሰረት ይሄ ድርጅት ሆኖ ሁሉም ሰራዊት ጋር ገዢ ሆኖ የመቀጠል ጣፋንታው ምን ያህል ነው ብሎ ነገር ሐሳባችሁን እንዲሰጡን ጠይቃለን። ቀጥል ለዳሪ እሺ እንግዲህ ድርጅት ሲባል አሁን እንግዲህ የፖለቲካ ኦርጋን ነው የሚቋቋመው። የፖለቲካ ኦርጋን ሲቋቋም አንተ ያነሳው ስጋት አለ። ከዚህ ቀደም አፋድ ሲመሰረት 7 አደረጃጀቶች ተሰበሰቡና ሊቀመንበር መረጡ። በጣም ሮንግ የሆነ አካሄድ ነው። በድርጅት ኢቭን አመሰራረት ሂደት ውስጥ እንደዚህ አይነት አካሄድ በጣም ብዙ ሰዎች እንደውም ተችተውታል። ምክንያቱም ድርጅት ሲመሰረት ፍሮም ቦተም ቱ ቶፕ ነው ያለበት ማለት ሰፊውን ታጋይ ያማከለ እንደያስፈላጊነቱ ውክልና የሚያገኝበት ከዛ በኋላ ያ ውክልና በደረጃ የሄደ ወደ ላይ የሚወጣ ነገር ነው። አሁን ባለፈው አፍሪካ ኢንተለጀንስ ይፋ ያደረገው ላይ ካውንስል 72 አባላት ያሉት ካውንስል የፋኖ ካውንስል ተቋቁሟል። ከዛ ላይ ደግሞ ማዕከላዊ ኮሚቴ 16 እንደውም 17 ነው ያለው ጀነራል ተፈራን ጨምሮ ማለት እንደውም ሊቀመንበሩን አልተናገር። ከዛ በኋላ ስራ አስፈጻሚ የሚል ነገር ተናግሯል። ይሄ አሁን ድርጅታዊ ቅርጽ ያለው ይመስላል። ምክንያቱም ዲፔንድ የሚያደርገው ኮሌክቲቭ የሆነ ዲሲሽን ላይ ነው እንጂ ግለሰቦች ላይ መንጠላጠል የለበትም ነው። ግለሰቦች ሊሄዱ ሊመጡ ይችላሉ የሚል ነገር ነው እና የድርጅታዊ ቅርጽ ይዞ በእንደዚህ መልኩ ከመጣ ቅድም ያልከውን ስጋት በተወሰነ ደረጃ መቅረፍ ይችላል። ሁለተኛ እሺ ቆይ ሳታልፍ አይ ካወራን ግልጽ እናድርገው ነገርኩ። እኔ አንዱን የፋኖ የሆነ ወይ ኢዝመሪ ለኝ በላይ ወሰዶ ወይ ደግሞ ብርጌድ ወይ ምናምን ሆነ የተወሰነ ሰራዊት ያለኝ 500ም 1000ም ያለኝ ሊሆን ይችላል። መጣው እኔ ካውንስሉ አባል ሆንኩና በካውንስሉ ውስጥ ገባው። የኔ ሰራዊት ግን የሚንቀሳቀሱ ኤሪያውን ስፋቱን ይልኝ ሸዋና ጎንደር ጫፍ ያለው ልዩነቱን ይልኝና ለምሳሌ እኔ ጎንደር ጫፍ ሊሆን ይችላል ወይ ደግሞ ሸዋ ሊሆን ይችላል። ይሄ ሰራዊት አልተዋሃደም። እኔ ካውንስል አባል እኔ ላይ ነው በቃ ጉዳዩ ተንጠለጠለ ማለት ነው። ካውንስል አባል ሆንኩት ነው። እኔ ካውንስሉ አልተመቸኝም ወይ ደግሞ ጥቅሜን አላስከበረልኝም ወይ ከነሱ ጋር ማሄዱ ለኔ አዋጭ ሆኖ ስላላገኘው በተለያየ ተሞክሮችን ስላየም ማርከዝ ዴቪድ እኔ ስወጣ እኔ ከወጣው ምን እዛ ይቀር ነገር አለ? ሰራዊት ያለ አልገባ ገብቷል። ሰራዊት መዋሃድን ቦተም ቱ አፕ የሚባል ነገር እኮ ሰራዊት እኮ ከተዋሃደ ነው እኮ ገርሚ ነገር እንጂ ሰዎች መጥቶ ካውንስል ስለመሰረቱ ከምን አደጋ ይታደጋል? እኔ በእኔ አመለካከት ያው የሰራዊት መዋሃድ እንደውም ዲሰንትራላይዝድ መሆናቸው ደግሞ አድቫንቴጅ አለው ለውጊያው።
ምክንያቱም በአካባቢ ቶፖግራፊ በአካባቢ አየር ጠባይ የምታውቀውን ነገር ነው የምትታገለው። ግን ያ ለምሳሌ ሸዋ አካባቢ ያለው ዲሴንትራላይዝድ የሆነው አደረጃጀት የሚጠራበት የሆነ ኦርጋን አለ፣ ፖለቲካል ኦርጋን አለ ነው። ያ ፖለቲካል ኦርጋን ደግሞ በየደረጃው ለሴንትራል ኮማንዶ ተገዥ ይሆናል የሚል ነገር ነው። አሁን እንዳልከው በጣም ውስጠ ደንቡ የድርጅቱ ውስጠ ደንብ በጣም ጠንካራ መሆን አለበት። አንድ ሰው ለምሳሌ ተገንጥሎ የሆኑ ሰራዊት ይዞ ሄዶ በቃ ከዛሬ ጀምሮ አያስፈልገኝም እኔ እንደውም ለብቻዬ ሰራዊት መስርቻለሁ የራሴ ድርጅት አለኝ ብሎ የሚወጣበት ሂደት የሚፈጠረው ጠንካራ ድርጅት ሳይሆን ሲቀር። ጠንካራ ድርጅት ደግሞ መገለጫው ምንድን ነው? ውስጠ ደንቡ በጣም ስትሮንግ የሆነ ዲሲፕሊን ያለው በጣም ዌል እንትን ምንድን ነው ኢንፎርምድ የሆነ በደንብ ኢንዶክትሪኔት የተደረገ ጉዳዩ ዓላማው ላይ ለዓላማው ለመሞት አሁን ቲፒኤልኤፍ እንደዚህ ነበሩ። ቲፒኤልኤፍ ለምን እንደዚህ ነው? እኔ ዌል ኢንዶክትሪኔትድ ሆነዋል አባላቶቹ ማለት ነው። አነሳሱ ነው። ቅድም እኮ አነሳው ላይ ኮነሱ እኮ አሁን ላይ ከሊቃኑ ያነቁትና ያደራጁትን ገበሬ ነው ጦር ያደረጉት ማለት ነው። ከድርጅት ወደ ስለሄዱ ነው በቃ ወደዛ ስለሄዱ ችግር የለም። ይሄኛው ግን እኔም በራሴ መንገድ የሰበሰብኳቸው ሰዎች ነው። አንተም በራሴ መንገድ ሰብስበሃል መጣን። እኔም የራሴ ፍላጎት አለኝ ሰው ነኝና አንተ በራስህ ፍላጎት አለ። አየን እኮ በሌሎቹ ላይ እኮ አሁን ይሄ አዲስ ቲዮሪ ስላልሆነ አፋድ ጋር ገቡ። ያፋር ትክክል ነበር። አዎ እነዚህኛው ከዚህ የዘለለ ነገር ሊያረጉ አይችሉም ነው እኮ እያልኩ ያለው እኮ እንት መላምት አይደለ? ለምን ፋክቱም ነው እንጂ እኮ ለምን ታውቃለህ? ሰዎቹ አይ ትናንትና እኮ አፋድ ውስጥ የነበረ ሰው እኮ ጭምር እኮ እዚህ ውስጥ ሊገባ ነው አይደል እንዴ? ገብቶኛል። አሁን አፋድ የሄደበት ስህተት ለምን ነው ፌል ያደረገው ያልክ ብትለኝ ቅድም የነገርኩ ነው። መስራቱ በራሱ ትክክለኛ አሳታፊ አይደለም ማለት ከምክር ቤት ጀምረ ነው ከዛ ማዕከላዊ ኮሚቴ ስራ አስፈጻሚ እያልክ ነው ሊቀመንበር የምትመሰረተው እንጂ 7 አመራር ተሰብስበ አንድ ሊቀመንበር መስርተ ድርጅት መሰረትኩ አይባልም የሚል ነገር ኤኒዌይስ ስንጠቀልለው ሁለተኛ ማሳብ ነው። ቅድም ሻዕቢያና የቲፒኤልኤፍ ምንድነው አቀናጅነት ገዳሪፍ አካባቢ ተሞክሮ ነበር የሚለው ነገር ይሄ አሁን ሃይሊ ፖለቲሳይዝድ የሆነ መረጃ እንደሆነ ይታወቃል። ምክንያቱም ሻዕቢያና ወያኔ ፋኖን ያደራጁ አለው ማለት ሻዕቢያና ወያኔ ለኢትዮጵያ ሕዝብ ጠላት እንደሆኑ ይታወቃል። ስለዚህ የጠላቴ ጠላት ይሄ ፋኖ ማለት የሻዕቢያና ወያኔ አሽከር ወይም ደግሞ የዛ ተለጣፊ ነው የምትለውን የፖለቲካ ታርጋ እንደው እሷን ከፍ ለማድረግ ነው እንጂ እንደው መረጃው በትክክል ታማኝነት ኖሮት አይደለም። ምናልባት ከዛ አንፃር ነው የሚመለከተው። መልካም ቲንክ ይህንን ጉዳይ በዚሁ እንለፍና ሁለት ቀን ሲያልፍና ሁለት ቀን በኋላ ሲታወጅ ያጽናላችሁ ብለን ደግሞ እንነጋገርበታለን። እንዴት ሊጸኑ ይችላሉ ደግሞ ብለን እንነጋገራለን ማለት ነው። መልካም ውድ አድማጭ ተመልካቾቻችን እናንተም የራሳችሁን ሀሳብ እየሰጣችሁ በዚህ ጉዳይ ላይ ከሁለት ቀን በኋላ ይወለዳል የተባለው ድርጅት ይወለዳል ወይ ከተወለደ ደግሞ እንዴት ማደግ ይችላል ወይ የሚለውን ነገርን በራሳችሁ ሀሳብ እንድትሰጡን ወይ ካልሆነ ደግሞ ምንድነው የሚፈጠሩት አፋንታ የሚለውን ነገር ሀሳባችሁን በነፃነት አስቀምጡልን እያል ቀጥታ አሁን የምንሄደው አንድ ጉዳይ በኢትዮጵያ ሚዲያ ውስጥ ይሄንን የሚባል ታውቃለህ? ትዝላለ ቲፒኤልኤፍ ቲፒኤልኤፍ በኢንተለጀንስ ዲፓርትመንቱ ነው የሚመራና ይሄ ብዙ ጊዜ ስራው ሁለቱን ትላልቅ ብሔሮችን እልቂት በመደገስና በዚህ ውስጥ ማይኖሪቲ የሆኑ ቲፒኤልኤፍ ኃይሎች አይችን ኢትዮጵያ ገዝቶ እንዲኖሩ ሰራ የነበረ ሚዲያ ነው። አንዴ እንዳውም ትዝለኛል ኳስ ይታያል ላይቭ ኳሱ ተቋረጠና አማራና ኦሮሞ መጨፋጨፍ ጀመሩ ብል ዜና እናበባል እና ይሄ ሚዲያ ቲፒካሊ እንግዲህ ትልቁ ስራው አድርጎ ሲሰራ የነበረው ሁለቱ ብሔሮች መካከል እንዳይግባቡና እልቂት እንዲፈጠርበት ሰራ ነበረ። ተመልምሎ ነው እዛ ውስጥ የሚገቡ ሰዎችም ዝም ብሎ ከኢቲቪ ተመልምሎ አይደል? ከኢቲቪ በቃ ተመልምሎ ከኢቲቪ ውጪም ያለ ሰው ከተገኘ ታይቶ እነሱ መስፈርት የሚያሟላ መስፈርቱን በኋላ መጣበላለን እሱ መስፈርት የሚያሟላ ሰው ተመልምሎ ነው ሴሌክት ተደርጎ እዛ ውስጥ የሚገባ። እዛ ውስጥ ከገባ ውስጥ አንዱ አሁን አወዛጋቢ ሆኖ የከረመው ያየ ሰው ሽመልስ የሚባል ጋዜጠኛ ነው። ያየ ሰው ሽመልስ ትውልዱ እዚህ ሰሜን ሸዋ መንዝጌራ አካባቢ ነገር ግን ምግባሩ ጸረ አማራ ሁሉ ጊዜ በአማራ ጥቅም ላይ የቲፒኤልኤፍን ሐሳብን በመደገፍ ሁሉ ጊዜ አማራን ሲያሰጠን ሲያኮስስ እንደዚህ ተግባር ላይ ነው ወጣው። ከዚህ በፊትም እዛ ሚዲያ ውስጥ ይሄን አማራና ኦሮሞ መካከል የሚደረገው እልቂት ላይ በግንባር ቀደምነት ሰራ ነበር። ብዙ ሰዎች በተለያየ ጊዜ ይሄ ሰውዬ ምንድነው ለምን እንደዚህ ሊሆን ቻለ? ጥቅም ነው ወይስ በመጓሳ የቲፒኤልኤፎች ሁሉም ቲፒኤልኤፎች ከትግራይ ስለወጡ
ትግራውያን ሆኖ ነው? ለምንድን ነው በዚህ ደረጃ ከቲፒኤልኤፍ በላይ ቲፒኤልኤፍ ሆኖ በዚህ ደረጃ በአማራ ጥላቻ ታውሮ እንዲህ የሚሆኑ ምክንያቱ ምንድን ነው ብሎ የተለያየ መላምቶችን ይሰጣሉ። አንዳንዶቹ ኦኬ አይ በብሔሩም አማራ አይደለም፣ አይ በብሔር እኮ ችግር የለው አመለካከት ነው፣ በአመለካከቱም አማራ አይደለም ይሄ ልጅ የሚለውን ነገር የሚያነሱ ሰዎች ነበሩ። ይሁንና ግን ሁሉ መልስ ሳያገኝ ከረመ። ልጁም ስራውን በየቀኑ አማራን የማድማቱን ስራ እና ቲፒኤልኤፍ መልሶ ወደ ዙፋን የመመለሱን ስራ ኢትዮ ፎረም በሚባለው ሚዲያው አድምቶ ነው የሚሰራው በየቀኑ ማለት ነው። አሁን ሰሞኑን ዶክተር ዳኛቸው ታውቃለህ፣ እዚህ 6 ኪሎ ፊሎሶፈር ማለት ነው። ዶክተር ዳኛቸው ጥናት ያካሄድና አንድ ሀሳብ ይዞ ብቅ አለ። አዎ ያየ ሰው ሽመልስ እኔ አማራ አይደለሁም ብለዋል። አዎ በአማራ ላይ ቂም ቋጥረዋል። እንዴት ቋጠረ? አይ ያየ ሰው እኮ ዱሮ የነበረው አሁን እንኳን የሚባል ነገር አይደለም። ማህበረሰብ ውስጥ የሚገለለ የሆነ ባድ እንትና ነበር አይደል? እነዚህ የእደ ጥበብ ስራ ላይ የተማሩ ሰዎችን የሚያገል አመለካከት ነበር። አሁን የለም፣ እንዲያውም የሚከበሩበት ዘመን ነው። ያየ ሰው አማራ እንደዚህ አድርጎ አገሎናል የሚል ቂም ቋጥሮ አማራ ውስጥ የኖረና ጸረ አማራ አቋሙ ከዛ ነው የመጣው። ለዛ ነው ሁሉ ጊዜ የሰሜን ሸዋ የመንዝ ሰው ሆኖ ሁሉ ጊዜ የአድዋዎችን አድዋ ማለት እንግዲህ የሰሜን ሸዋን አማራን ነው ግንባር ቀደም ማለት ነው የሚጠላው ማለት ነው። እነዚህን አማሮች ማንበርከክ አለብን ብሎ በ27 ዓመት በኢኮኖሚ በስልጣን በምን ከሰው በታች ያደረጉት እንደዚህ ነው። ተለዚህ ተባባሪ ሆኖ አሁንም ተሸንፎ እነሱ ተገፍትሮ መቀሌ ላይ የራሳቸው ጉዳይ ጠፍቶባቸው እንኳን እንትን ብሎ በሚዲያ ይሄንን እነሱ ፍልስፍና ለማጽናት ይሰራል። ምክንያቱ ሲባል ዶክተር ዳኛቸው ተንትኖ አወጣ። አማራ ላይ ያቀሜ ነው፣ አማራ እንዲያርጎናል፣ አማራ ገሎናል፣ አማራ ዱሮ አንተችብል አርጎናል የሚል በአማራ ጥላቻ የታወረ እንዳው ምንድነው አትን አይ የታወረ ልጅ ነው። ለዛ ነው አማራ እንደዚህ ያደረገ የሚል ሐሳብ ይዞ መጣ። እንዳው እንዴት አየ ሐሳብ እንግዲህ ኦፍ ዘ ሪከርድም በተለያየ አስፔክት ከተለያዩ ሰዎች ጋር ሳወራ ይሄ ነገር አይምሮ ውስጥ የሚመላለሰው ምንድነው አንድ ሰው ከአማራ ህዝብ መካከል ወጥቶ አማራን ህዝብ ደግሞ አምርሮ የሚጠላ እጅግ አስቀያሚ ማለት ዘረኛ የሆነ ድርጅት ጋር ተለጥፎ ደግሞ ለዚህ ለዘረኛ ድርጅት የሚያሳየው ግርድና እስከ ፍጻሜ ድረስ እንደሆነ ማሳያው ከሀገር ከወጣ በኋላ ያንን ታማኝነቱን ምንም አልቀነሰም እንደውም ጨምሯል የሚል ነገር ነውና እኔም እጠይቀው ኦኬ በዘውጌ ማንነት አንፃር እሺ የልጅ ጥያቄ የማይነሳበት ከሆነ አልኩ ከዚህ በፊት እሺ ኢኮኖሚ ጉዳይ ነው አሉ። አይ ለሆድ የፈለገ በጣም ብዙ ርቀት ብትሄድ እንዴት የራስን ማህበረሰብ እንደዚህ የሚያጎሳቆል እንትን ጋር ትለጠፋለህ? በእርግጥ አሁን ለምሳሌ ከሆድ አንፃር አሁን በሂትለር ዘመን አይሁድን የሚጨፈጭፉ ራሳቸው ጂውሾች ነበሩ። የጂውሽ እንትን ከጂውሽ እንትን ይወጡ እነሱ ምን ነበረ የሚጨፈጭፉ የነበሩት ሰርቫይቭ ለማድረግ ነው። የሆነ የተሻለ ፕሪቪሌጅ ያገኙ ነበረ ማለት እንዳይሞቱ እንዳይጨፈጨፉ የግድ ማድረግ የነበረባቸው የጂውሽ አሽከሮ ነው ራሳቸው ማህበረሰብ ላይ የጭካኔ በትር ማሳረፍ ነበር። ከሰርቫይቫል ከመኖርና ካልመኖር አንፃር ነበር የነሱ የጂውሾቹ ማለት ነው። እንደውም ካቦ ምናምን ይባላሉ። የእሱ ግን ምንድነው ከዛ ማዕቀፍ ውጭ ሆኖ እሺ ባህር ማዶ ተሻግሮ ተቀምጦ ስቲል የፖለቲካ አመለካከቱን ሪቫይዝ የሚያደርግና ለቲፒኤልኤፍ አሽከሮ ነው ገረዶ ነው ለምን ቀጠለ ብለ እንድጠይቅ ያደርጋል። እኔ የሱን ሐሳብ እሱን በተመለከተ ወደ አይሙሬ በማመጣበት ጊዜ የወያኔ ስነልቦና ይመጣብኛል። ለምሳሌ የትግራይ ህዝብ ማለት እንግዲህ በኢትዮጵያ ሀገረ መንግስት ግንባታ ላይ ለሺህ ዘመናት አብሮ የኖረ ነው። በእምነቱ በጣም ጠንካራ ነው። ጠንካራ ኢትዮጵያዊ ነው። ለአረንጓዴ ቢጫ ቀይ ያለው ተአማኝነት እጅግ በጣም ከፍ ያለ ነው። ከዚህ ማህበረሰብ መሃል ግን ወያኔ የተባለው ጉድ እንዴት ወጣ የሚል ጥያቄ ሁሌ በአይምሮ ውስጥ ይመላለሳል። እና ወያኔዎችን ከታሪክ ከፖለቲካ አንጻር ብቻ መተንተን ዋጋ የለውም። ስለዚህ ሳይኮአናሊሲስ ያስፈልጋል። እንደው አጠበው በቤተሰብ ደረጃ በአካባቢ ደረጃ ወያኔዎች መጠናት አለባቸው የሚል አንድ እንደው ፐርስፔክቲቭ መታየት አለበት የሚል መላምት ይመጣብኛል በአይምሮ እና ያየሰውም ቁመና የፖለቲካ ቁመና ሲመጣልኝ ይሄ ነው ይመጣል። እንደው ያየሰው እሺ በጠበብ ስናረገው አማራ ጠበብ ስናረገው ሸዋ
ጠበብ ስናደርገው መንዝጌራ ያለ ስንመጣ ይሄ ሰውዬ በጣም በሳይኮአናሊሲስ ጠበብ ባለ መልኩ በቤተሰብ ደረጃ ምን ይችላል በአካባቢ ደረጃ ሊጠና ይገባል የሚለው ወደ አይምሮ ዝም ብሎ ይመጣ ነበር። ከወያኔ አንጻር ኮምፔር ኮንትራስት እያደረኩት ሳውንድ የሚያደርግ በተወሰነ ሳውንድ ያደርጋል ማለት ሌላ ሳውንድ የሚያደርግ ነገር የለም። እንዴ ሰውዬ እሺ በቃ እንዴ የፈለገው ርቀት ብትሄድ ስቲል አሁን የአማራ ህዝብ ውስጥ ያለ እንግዲህ መጠነ ሰፊ የሆነ የፖለቲካ መስቀልቅል አለ፣ ትግል አለ፣ ወይም ደግሞ የፋኖ አደረጃጀቶች አሉ። አንድ ቀን ስለዚህ አደረጃጀት ከመናገር ይልቅ አንድ ቀን ማለት ስቲል የወያኔ ከመንበሯ መባረርና ትግራይ ውስጥ ያለው ጉስቁልና ነው በጣም አይምሮን የሚያመው። ይሄ ጤንነት አይደለም። ሆነ ለመናገር ከጤንነት አይመነጭም። የፈለገው የቁስ ሰቀቀን የሚኖርበት እንዴት ነው ለዚህ ሀሳብ ተገዥ የምትሆነው? እና ዞሮ ዞሮ እንግዲህ ዶክተር ዳኛቸው አዲስ ፐርስፔክቲቭ አምጥተዋል። ይሄን ፐርስፔክቲቭ በደንብ መመርመር አለበት። በደንብ የሚገርም ነገር ምን ትዝ አለኝ መሰለህ፣ ቲፒኤልኤፍ ልክ ደርግን አሸንፋ ወደ ስልጣን ከመጣች በኋላ በተለይ ሌሎች ክልሎች ኦሮሚያ፣ አማራ ላይ ምናምን ነገር ሰዎችን ይመለምሉ ነበር። ምን አይነት ሰዎችን መሰለ የሚመለምሉት? ይሄ ብአዴን ኦህዴድ የሚባለው ውስጥ ሲያስገቡ ማለት ነው። በጣም በኑሯቸው የወደቁ የሆነ ዝቅ ያለ ማህበረሰብ ውስጥ ዝቅ ያለ ህይወት ላይ ያሉ ሰዎችን ያነሱና ይሾማሉ። ለምን ታውቃለህ? እነዚህ ሰዎች ለማህበረሰቡ ላይ ቂም ያላቸው ሰዎች ናቸው። በራሳቸው ምክንያት ነው የወደቁት። አልከበርም ብሎ ስለሚያስቡ ማህበረሰቡን ይጨቁናሉ እንዲያከብሯቸው ማለት ነው። ሁለተኛ አማራ ክልል ላይ ደግሞ ምን አይነት ስትራቴጂ ነው የሄዱት? ይሄ እንደዚህ በተለያየ መንገድ ማህበረሰቡ ውስጥ በተሳሳተ መንገድ ነው። ሰው በሰውነቱ እኩል ነው ሁሉም ሰው፣ ግን የሚገለል ማህበረሰቡ የሚያገሉ አይነት ሰዎች አሉ። እነሱን ነው መልምሎ ወደ ስልጣን ያመጣል። ስለዚህ እነዚህ ሰዎች አማራን ከፈለክ ለምን ከምድረ ገጽ አታጠፋም? በአማራ ላይ ያቄሙ ሰዎች ናቸው። ጉዳያቸው አይደለም። አሁን እንዴት ነው እንደዚህ ሆኖ አማራ እንዲኑ አማራ እንዲኑ አማራ እንዲኑ እየተባለ አንድ የአማራ ሰው ለወዱ ብሎ እንስራ መስራ ብለ ጠይቀታቅም የባለፈው 27 ዓመት ከህገ መንግስቱ ጀምሮ አማራን እንደ ህዝብ ይፈርጆ የሚቋይ ተቋቋመ ነገር ነው። ይሄን የሚያስተገብሩ ግን ነበሩ ኢቭን እኮ የባዲን አሽከር የነበሩ አሁን እንግዲህ አሁን አማራ ክልል ካለው የፖለቲካ አሳለፍ አንጻር አቋማቸውን የቀየሩና የፋኖ ደጋፊ ሆነው አሉ። የባዲን አሽከር ሆነው ማለት ነው። ስለዚህ እነዚህ ሰዎች ለወዳቸው ነበር ማለት በፊት አየህ እነዚህና ቦጻይ ጎበዞች ነበሩ። በደንብ ነው እነዚህን ሰዎች መልምሎ ያመጧቸው። በማህበረሰቡ ላይ ቂም ያላቸው ማህበረሰቡ እነሱ ቤት ክርስትና ገብቶ የማይበላ ሰዎችን እንደዚህ ያሉ ሰዎችን እየፈለገ ስልጣን እንዲይዙ ነው የተደረጉት ማለት ነው። እነዚህ ማንኛውንም አይነት ነገር ማህበረሰቡ ላይ ይፈጽማሉ። በኦሮሚያ አካባቢ ቢታይ እስከ 2000 አካባቢ ድረስ which is fact ኦፒዶ ውስጥ የሚገባ በኑሮ የወደቀ እንትን ያለ ሰው ነው እንጂ የተሻለ የሆነ ሰው አይገባም ነበር በእርግጠኝነት ማለት ነው። ወንጀለኛ በቃ በኑሮ የወደቀ ላይፍ መምራት ያልቻለ ምናምን አይን ነገር ነው የሚገባው ነበረው ማለት ነው። በኋላ ነው ወጣቱ የንግ መጣ ይገባ ዘውት ማለት ነው። ስለዚህ ሆን ብሎ ታማኛቸው ነው እንዲቀመጡላቸው እንደዚህ አይነት ሰዎችን ነው ስመለምሉ የነበሩት ማለት ነው። አሁን ያየ ሰውንም ብትወስዶ እንግዲህ ሳለው እዚህ ያለ ምን ሲያደርግ እንደነበረ አንተ ምንም ቢሆን እኮ አይደለም ከዛ ማህበረሰብ መወለድ ሀገሬ ውስጥ ሰላም እንዲሰፍን እንኳን ቢፈልግ አሁን አንተ አማራና ኦሮሞ እየተጨፋጨፉ ነው ብለህ ዜና ታነባለህ። በጣም እንዴት እንከዚ የሆነ ግጭት እንኳን ቢፈጠር ማለት እንደ ብለህ ታነባለህ። ከዛ ማህበረሰብም አትወለድ ችግር የለውም እንደ አንድ አገር ሰላም እንደሚፈልግ ሰው ማለት ነው። እንደዚህ አይት ማንድ እንዲኖር ያደረገው እውነትም ነው እዛ ጋር በማህበረሰብ ላይ ያቀመ መሆኑን ነው። አሁን እዚህ ጋር ምን ሳይኮ አናሊሲስ ያስፈልጋል። ለዚህ ላይ ለየት ያለ ለዛ ነው አሁን ዶክተር ዳኛቸው ፈልፈሎ እኮ ነው ያመጣ እኮ ሄደ እኮ መረመረ እዛ አካባቢ ምንድነው ችግሩ ብሎ አጠና። ካጠና በኋላ ለካ በማህበረሰብ ላይ ያቀመ ቡድን ውስጥ ከነሱ ውስጥ አንዱ ነው ይልጅ ቅድም ካላቸው ቲፒኤልኤፍ መልመላ ስልጣን ከመሰጣቸው ሰዎች አንዱ ነበር ማለት ነው። ለዛ ነው እየተከታተለ ያማራን ብቻ ከጀርባው እንደዚህ የሚወጋው ማለት ነው። እሱም በዚህ ጉዳይ ላይ ጭጭ ነው ያለው። እስካሁን መልስ ሰጥ ነበር መልስ አልሰጠም ጭጭ ነው ያለው። ጉዳዩ ችግሩ እውነቱ ነው አይተነካለት ማለት ነው። ብዙ ሰዎችም እንዳንተው ያሳማኝ ነገር ይሆናል እኛ ጥያቄ ነበረን ለምንድን ነው የልጅ እንደዚህ ምናምን ብለን እናስብ ነበር። እዚህ ሀገር ውስጥ የብሔር ፖለቲካ መጥላት ትችላለህ አሉ። አሁን የብሔር ፖለቲካ የራሳቸው የተወለዱበት ብሔር የሚሆን የሌላም ብሔር የሚሆን ያዋጣን ብሎ ስለሚያስቡ የብሔር ሐሳብ ያለውን ሁሉንም የሚተቹ ሰዎች አሉ። አስተሳሰብ ነው ይሄ ማለት ግን ማህበረሰብን የሆነ ብሔርን የተከታተሉ ግን ከጀርባ መውጋት አይደለም። የሱ እንግዲህ ታማኝነቱ በጣም
በጣም ከልክ ያለፈ ነው ማለት እንትኑ ታማኝነት ሳይሆን እኔ እንደውም አሽከርነት ምንድነው ይሄ ማልኮም ኤክስ የሚጠቅሳቸው አሉ ሃውስ ስሌቭስ እና ፊልድ ስሌቭ የሚላቸው የቤት ውስጥና የውጭ ገረዶች ብሎ ይከፋፍላቸዋል። እና አሁን የቲፒኤልኤፍ የቤት ውስጥ ገረድ እንደሆነ ነው የቀጠለው። በጣም ታማኝ ገረድ ማለት ቅርብ የሆነ ማለት ነው። እዛው ቅርብ ምንድነው ማልኮም ኤክስ የሚለው ቤት ውስጥ ገረዶች ፕሪቪሌጅድ ናቸው። ፀሐይ አይነካቸውም፣ አለቆቻቸውን በቅርበት ያያሉ እና ይቀኑባቸዋል። እዛ ፊልድ ያሉት ገረዶች ማለት ነው። እና ያየ ሰው የቲፒኤልኤፍ የቤት ውስጥ ገረድ ናቸው። ስቲል አሁንም እንደዛ ናቸው ማለት ምንም አታየው። ውድ አድማጭ ተመልካቾቻችን እንግዲህ ዶክተር ዳኛቸው ያየ ሰው ሽመልስን የኢትዮ ፎረሙ ያየ ሰው ሽመልስን በተመለከተ ያስቀመጠው ሀሳብ ላይ እስቲ እንደው ምንድነው እናንተ ያላችሁ ሀሳብ የሚለው ነገር አስቀምጡልን። በዚሁ አጋጣሚ ኢትዮ ውይይትን ሰብስክራይብ አድርጉ። ይሄ ለሌሎች ተደራሽ እንዲሆን ላይክ ሼር አድርጉ። የዛሬውን የኢትዮ ውይይት ዕለታዊ ዝግጅትን በዚሁ ላይ አጠቃለናል። በሌላ ጊዜ እስክንገናኝ ድረስ መልካም ጊዜ